ብሩኬና መድብል በመጨረሻ ወንድምነታቸውን እስከ መጨረሻው ድረስ እንዲበተን አደረጉት። ማህሌት በዝና ትዕዛዝና ማስፈራራት መሰረት ሰተት ብላ ወደ ብሩኬ ቤት ከመጣች በኋላ እግሩ ላይ ተደፍታ ይቅር በለኝ፣ በሞተችው ሚስትህ በሃይማኖት ይሁንብህ፣ በምሳሌ ይሁንብህ እያለች ተማጸነችው። ብሩኬ ደግሞ የሚሆነው ነገር ግራ ገባውና ሁኔታውን ማህሌትን እንደሚፈልጋትና መታረቅ እንደሚፈልግ ካረጋገጠች በኋላ ወይኔ ቅድስት የማንም መጫወቻ ሆኛለሁ ማለት ነው። ጭራሽ ለጋሼ ይሄንን ሁሉና መስዋዕትነት ከፍዬ ዛሬ ላይ በደስታ ከኖረ በኋላ ገንዘቤን፣ ድንግልናዬን፣ ሀብት ንብረቴን፣ ሁሉ ነገሬን አሳልፌ ለጋሼ ብሩኬ ብሰጥ አሁን መጨረሻ ውርደትና ቅሌት እንዴት ሊሆን ይችላል? ይሄማ ትክክል አይደለም። እውነታውን ስንናገር ብሩኬ መቼም ቢሆን መቼም እኔን እንዴት ሊጠላኝ ይችላል? እንዴት እንዲህ ያደርገኛል ብላ እጅጉን ተቃጠለችና ጋሼ አሁን ማህሌትን ተደፍተህ ይቅርታ ልትላት ነው እንዴ? ምን አይነት ነገር ነው? ይሄማ በፍጹም መሆን የለበትም ብላ ፊት ለፊት መማጎት ጀመረች። መድብል እያለ መንቀጥቀጥ ጀመረ። አረ ያንተስ የከፋ ነው። ቆይ ምን ልትሆን ነው? ብሩኬ እያየሁት ያለው ነገር መቼም እችን አውሬና ራስ ወዳድ ሴትዮ የገንዘብና የጥቅም ሴት የሆነችውን አረመኔ ይቅር ብዬ ወደ ህይወቴና ወደ ቤቴ ልመልሳት ነው አትለኝም? አደራህን እንዳታሳብደኝ እያለ መድብልም የብሩኬን ሁኔታ ሲያየው ይባስ ብሎ እጁን ጭንቅላቱ ላይ አድርጎ መንቀጥቀጥና መሽለጥለጥ ጀመረ። ማህሌትም ብሩኬ እግር ላይ ተደፍታ ይቅርታዋን እየተማጸነች ትገኛለች። ቅድስት እጅጉን በጣም ተናደደችና ቆየ ሰው አግተው እዛ ሲያኖሩት ማሰቢያውንም ቀርጥፎ ነው እንዴ በላው? እንዴ ምን አይነት ጉር ነው? ያን ሁሉ ካደረገች በኋላ አሁን ጋሼ ይቅር ብሎ ከሷ ጋር ህይወትን ሊቀጥል ባልሆነ። ቅድስት በህልምሽ ነው በይ፣ በህልምሽ ነው ህልምልም እያለች መቃዠትና መደናበር ጀመረች። ወይ ጉድ! ዳጣ ገንዘብ ስለሚያስፈልጋት ምሳሌና ዳጣ ሆነው የቅድስትን ገንዘብ በሲስተም ተጠቅመውባት እሷም እጅጉን ደንግጣለች። አሁን ይህን ገንዘብ ዳጣ የተቀበለችው ለደላላው ልትከፍል ነው። ለምን ከሞገስ ጋር የሞገስን ሚስት ሉላን ላሳለፉላት መከራና ስቃይ ገንዘብ ግድ ክፈይ ስላላት በሲስተም ከቅድስቴ ጋር ተቀብላለች ማለት ነው። ቅድስት ከብሩኬ ጋር ለየት ያለ ጊዜ እያሳለፈች ሳለ እንደውም በተደጋጋሚ ቅድስት ምሳሌ አልሰማሽም እንዴ? ምሳሌ ምን ሆነች ጋሼ? ወንድ ልጅ አምጣልኝ፣ ወንድም አምጣልኝ እያለች ነው። አይ ብላ ሻይ ላምጣ እንዴ ብላለች። ምግብና ውሃ ቀርቦ አይ ብይ ምንም ነገር አያስፈልግም እያለ መሳቅ ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ምሳሌ እንግዲህ በመጨረሻ ከቅድስት ጋር ጨዋታዋን ስትቀጥል እኔ ምልሽ ቅድስትዬ አባዬ ላንቺ ምን ያህል ቦታና ስሜት አለው እያለች መጠየቅ ጀመረች። አረ ተይ አንቺ ልጅ ተይ ረፊ፣ የምትናገሪያቸው ነገራት ሁሉ በጣም እየገረሙኝ ነው ብላለቻት። አይ እንደዛ ማለቴ ሳይሆን ምንም ይሁን ምንም አንቺ መረጋጋት አለብሽ አለቻት። ከዛ ዳጣ መጣችና ከዳጣ ጋር እየተጫወቱ ሳለ ብር እንደምትፈልግና እንደቸገራት ለምሳሌ ስትነግራት ግን እኮ ቅድስቴ ብር አላት
እና ሞላጫ ነሽ ደግሞ ልትዘርፊያት ነው እንዴ? እንዴ ምሳሌ እኔ ሌባ ነኝ እንዴ? አረ በጭራሽ አይደለሽም ብላ ምሳሌ አለቻት። ብሩኬ ማህሌት ከመምጣቷ በፊት ከመድብል ጋር ቁጭ ብሎ መድብል እንዴት ነው ቤት አገኘህ? መውጣት አለብን ከዛ አካባቢና ሰፈር። እኔ በነዝናና በካሌብ ሞሴሳ ሰዎች መቸገርም ሆነ መጨነቅ አልፈልግም። ነጻነት እፈልጋለሁ። በቃ እኛም ቤተሰቦቻችንም በሰላምና በደስታ መኖር እፈልጋለሁ እያለ መናገር ጀመረ። ከዛ መድብልም አዎ የካሌብ ሞሴሳና የዝናን ሰዎች በቀላል መፋታት አይቻልም። ብሩክ አንተ እኮ አነሰም አደገም ገንዘባቸውን በልተሃል። ያ ገንዘባቸው ደግሞ ስለተበላባቸው የግድ ዋጋና መስዋዕትነት ሊያስከፍሉን ይችላሉ። መጀመሪያ ተረጋጋ። እየሆነ ያለው ነገር በጣም ከባድ ነው። አሁን ላይ እኔ ጥሩ ፖሊስ አገኘቻለሁ። ሁሉንም ነገር ነግሬዋለሁ። ስለ ዝና የሚያውቁትንም ስለ እነ ካሌብ ሞሴሳ የሚያውቁትንም በሙሉ መረጃዎች ተሰብስበዋል። አሁን እሱ ሰተት ብሎ ካሌብ ሞሴሳንና ዝናን ማንቁርታቸውን ይዞ እስር ቤት አስገብቶ መከራቸውን ካላበላቸው እኛ አካባቢም ሰፈርም ብንለቅ ምንም ሰላም አናገኝም። ለምን ብትል አንተም የእነሱን ገንዘብ ቀርጥፈህ በልተሃል። እኔም ደግሞ የካሌብ ሞሴሳና የዝናን እያንዳንዱ መረጃዎቻቸውን አውቃለሁ። ይሄንንም ለፖሊስ ተናግሬያለሁ። እርሻም እንዳላቸው በከሚሴ በተለያዩ ሀገሮች እያለ ጠራ። ኦሮሚያ ክልል እንደዚህ ብዙ ነገር እያለ ሲጠራለት መድብል አንተ ይሄን ሁሉ መረጃ እንዴት አወክ ብሎ ሲለው እኔ ጠንቅቄ አውቃለሁ። አንድ ወዳጄ እስር ቤት ስንኖር የነገረኝ ጉር ነው እና እንዲህ በእኛ ላይ ይደርሳል ብዬ አንድ ቀንም አስቤም አላቅም። ብሩክ ነገሮችን በቀላል ልናያቸው አይገባም። አሁን ላይ ደግሞ እኛ ለፖሊሶች እኛው ከሳሽ እኛው መስካሪ ሆነን እያንዳንዱ የምናውቃቸውን ነገር መስጠት አለብን። ከዛ እነሱ ተንበርክከው ሲሰቃዩና ተንበርክከው ሲያለቅሱ ማየት እንፈልጋለሁ ብሎ ተናገረ። እሺ መድብል እንግዲያውስ ይህን ነገር አንተ ታደረግ እስከ መጨረሻው ድረስ አብረን መጋፈጥ አለብን። መቼም ቢሆን ሊያሸንፉን አይችሉም። ፖሊሶቹ ከጎናችን ከሆኑ እነሱን የስንት ሰው ህይወት ነው እየተሰቃየ ያለው። እኔ እዛ ስሰቃይ በነበረ ጊዜ ብዙ ሰዎች አሉ ደምን ባያለቀሱ። አንተ አቅም ስላለህ ሰው ስላለህ መተህ ወንድምህን አትርፈሃል። እነሱ ግን ማንም የሌላቸው ገንዘባቸውን፣ መሬታቸውን፣ የቤተሰቦቻቸውን ሀብት ሙሉ ዝናና ካሌብ ሞሴሳ ናቸው የበሉት ብሎ ተናገረ ማለት ነው። ብሩኬ የፍርሃት ስሜት እየታየበት ይገኛል። መድብል ግን ቤትም እንቀይርም አንቀይርም ለራሳችን ስፋትና ምቾት እንጂ እነሱን አሳልፈን እስካልሰጠን ድረስ በሰላም መኖር አንችልም ብሎ ተናገረ። ሉላና መጎስ አብረው ተቀምጠው ሳለ በድንገት ጠበቃው መጣና በር ላይ ስትከፍት እሱ ሲሆን ደንግጣ ሂዳ ለጣለች። ከዛ ራሷን ስታ ነበርና ሞገስም ውሃው ምኑን ከደፋ በኋላ ጠበቃው ሰተት ብሎ ገባና ቆይ አንተስ ምን ታደርጋለህ? ምን ትሰራለህ? ብሎ ሲለው እንዴ ምን አይነት ጥያቄ ነው? እኔ እዚህ አንድ ከባድ ኬዝ ይዤ ነበርና እሱን ኬዝ ላስተካክል በዛው ሰላም ብያችሁ ልሂር ብዬ እኮ ነው። ሞገስ አስደነገኳቸው አይደል? በጣም ይቅርታ ይቅር በሉኝ እያለ መለማመን ጀመረ። መጨረሻ ላይ እንግዲህ ቁጭ አለና የሉላን ድንጋጤ፣ የሉላን ፍራቻ፣ የሉላን ሁሉ ነገር ካየ በኋላ የሚያደርገው ግራ ገባውና በሉ ደህና ዋሉ፣ እኔ ሌላ ቀን መጥቼ እንጫወታለን እያለ ተመጻደቀ። እሱም ሰተት ብሎ ወደ ቤቱ ሄደ። ሞገስ የሆነ ነገር እንዳለ ገባውና ሉላዬ የተፈጠረው ነገር ምንድን ነው? እኔ እኮ ዝና መጥቶብሽ የወደቅሽ መስሎኝ በጣም ደነገጥኩ አላት። እንዴ ከዝና በላይ አስቸጋሪ ሰው እኮ ነው የመጣው። ምን ሆነሃል እንዴ? በጣም እኮ ነው የደነገጥኩት።
ሰው እንዴት ሳይደውል በድንገት ይመጣል ብላ ራሷን መጠየቅ ጀመረች። አረ እባክሽ ተረጋጊ። አሁን በቅርብ ጊዜ ንብረታችን ሁሉ ከተመለሰ በኋላ በሰላም እንኖራለን እያለ ሉላን ለማጽናናት ሞከረ ማለት ነው። ወደ ኤፍራታና ማህሌት ጋር ስንሄድ ኤፍራታ እንግዲህ ሰተት ብላ ባልተለመደ አንጀቷ ባልተለመደ እንትኗ ወደ ማህሌት ትመጣብሻለሁኝ እያለች ስትላት ምን ብትል ጥሩ ነው? ስሚ አንቺ እድሜ ልክሽን በየማንም ዘንድ እንትን ስትይ አትኖሪ። ዛሬም ነገም ወደፊትም ደስተኛ ሆነሽ የምትኖሪው የራስሽ ህይወት ሲኖርሽ ነው። ማህሌት በተደጋጋሚ እኔ ነግሬሻለሁኝ። ዝና ማለት እጅግ በጣም አደገኛና ከባድ ሰው ነው። የራስሽን ህይወት እንደ ሸንኮራ አገዳ መጦ ከበላ በኋላ ዘወር ብሎ እንደማያይሽ ታውቂያለሽ አይደል? ስለዚህ ዛሬም ነገም ወደፊትም ራስሽን መጠበቅ የምትችይው በማይሆን ነገር ሳይሆን ቢዚ ማድረግ ያለብሽ ለራስሽ ወደ ብሩኬ ቤት ሂጂና ይቅር በይው እያለች አሰከረቻት። እሽ እንደዛም ከሆነ አደርጋለሁ አለችና አቶ ዝናም ከእኔ 5 ሳንቲም እንዳትጠብቂ 5 ሳንቲም እንዳትጠብቂ 5 ሳንቲም እንዳትጠብቂ እያለ በተደጋጋሚ ልክ ልኳን ተነገራት። በኋላ እሷም ምንም አቅም ስለሌላት እባክህ ዝና እኔ በጣም ርቦኛል፣ ከዚህ በላይ ረሃብን መቋቋም አልችልም፣ ገንዘብ ስጠኝ፣ ገንዘብ እፈልጋለሁ እያለች እንትን ማለት ጀመረች። ከሰራሽ ገንዘብ ትሰጫለሽ፣ ካልሰራሽ ግን ያልሰራ ሰው 5 ሳንቲም ማግኘት አይችልም። ካሁን በኋላ ምትደውይልኝ ብሩኬ ቤት ገብቼ ስራ ጀምር ያለሁ የሚለውን ስትናገሪ ብቻ ነው። ከዛ ውጭ ግን በትንሽ በትልቁ 10 ጊዜ እየደወልሽ አትነፈራረቂብኝ ብሎ ጆሮዋ ላይ ስልኩን ዘጋባት። ማህሌትም አማራጭ ስለሌላት ሰተት ብላ ካሁን ልቆርቁር አልቆርቁር ታሁን ልግባ አልግባ እያለች እየተሳቀቀች በራፉን ስትቆረቁር ብሩክና ቅድስት ቁጭ ብለው ምግባቸውን እየበሉ እየተጎራረሱ ነበርና በሩን ስትከፍተው ያየችውን ነገር ማመን አቅቷት በራፉን መልሳ ዘጋችው። እንዴ ቅድስት ምን ሆነሻል? ማን ነው በር የሚቆረቁረው? ብሎ ሲላት መልሳ ክፍት መልሳ ዝግት ስታደርገው ወይዘሮ ማህሌት መሆኗን ሲያይ እሱም ደነገጠና ተብረከረከ። ወይኔ ጉዴ! እሷም ድርቅ ብላ መንቀጥቀጥ ጀመረች። መጨረሻውን ማህሌት ሮጥ ብላ ወደ እግሩ ላይ ተደፋችና ማለቃቀስ ጀመረች። መድብልም ካለበት ቦታ ላይ ተነሳና ተንሰፍስፎ ማልቀስ ጀመረ። ያሳዝናል። መጨረሻው ከቶ ምን ይሆን? መድብል ያየውን ነገር ማመን አቅቶታል። ምክንያቱም እቺ ከባድና አረመኔ ሰው ምን ልትሆን መጣች የሚለው ጥያቄ ገብቶበታል። አሁን ጭራሽ እዛ ቤት ይቅር ብሏት ከገባች እያንዳንዱ የሚያስቡትንም የሚያቅዱትንም ነገር ለካሌብ ለማን ነው ለዝና ልትናገር ማለት ነው። ዝና እንግዲህ እዛ አስቀምጦ የሚያሰቃያትን ልጅ ስሜ እንጂ በሉላ ቦታ አንቺ ነሽ፣ እድሜ ልክሽን ከኔ ጋር ነው የምትኖሪው እያለ እያስፈራራት ይገኛል። እሷም ተጨንቃ እባክህ ዝና ልለምንህ፣ እኔ በክብሬ ሳይሆን ገንዘቤንም ሀብቴንም የፈለገውን ወስደሃል እያለች እየለመነችና ደመንባ እያለቀሰች ነው። አሁን ያችን ልጅ አሰቃይቶ የደፍራት ይሆን የሚለውን በቀጣይ የምናይ ይሆናል። ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።